ሰላም ጤና ይስጥልን። ምሽታችሁ ይባረክ፣ ቀናችሁ ይባረክ በያላችሁበት ቦታና ሰዓት አቆጣጠር። ይህ ደግ ሰው ቲዩብ ነው። ባለፈው የፒችትሪ ተከታታይ ቪዲዮአችን የደንበኞቻችንን ቢግኒንግ ባላንስ እና የአቅራቢዎቻችንን ቢግኒንግ ባላንስ እንዴት እንደምናስገባ አይተን ነበር። ዛሬው ቪዲዮአችን ደግሞ የኢንቨንተሪ አይተም ዲፎልት ኢንፎርሜሽን እና ኢንቨንተሪ ስቶክ አይተም እንዴት ይመዘገባል የሚለውን የምናይ ይሆናል ማለት ነው። ኢንቨንተሪ ማለት ለሽያጭ የሚገዙ እቃዎችን ስቶር ውስጥ ሲቀመጡ ወይም ወደ ስቶር ተረካቢ ተደርገው ገቢ ሲደረጉ የሚቀመጡ ንብረቶች ወይም ሪሴል የምናደርጋቸው ለምሳሌ መርቸንዳይዚንግ ቢዝነስ ከሆነ ለምሳሌ የኤሌክትሮኒክስ መርቸንዳይዚንግ ቢዝነስ ቢኖረን ከአቅራቢዎች ተቀብሎ ይመዘግባል ማለት ነው። የእቃ ወይም ደግሞ የሚሸጡ እቃዎች ዝርዝር ወደ ፒችትሪ ሜንቴን ይደረጋል። መጀመሪያ ልክ እንደ ከስተመር እና እንደ ቬንደር ሁሉ ዲፎልት ኢንፎርሜሽን እናስገባላቸዋለን። ከዛ በኋላ ደግሞ እያንዳንዱ ስቶክ አይተም እና ማስተር ስቶክ አይተም ተብሎ ተከፋፍሎ ለየብቻ ይመዘገባል። ዛሬ የምናየው የኢንቨንተሪ ዲፎልት ኢንፎርሜሽን እንዴት እንደሚመዘገብ እና ስቶክ አይተም የሆኑ ኢንቨንተሪዎች ደግሞ እንዴት እንደሚመዘገቡ የምናይ ይሆናል ማለት ነው። ሁልጊዜም እንደምናደርገው መጀመሪያ የምንሰራበትን ካምፓኒ እንከፍታለን። እዚህ እንደምታዩት ዲያም ፒኤልሲ ከፍቻለሁ። ፕሮጀክታችን መሰረት አድርገን የምንሰራው። ከዛ በመቀጠል ደግሞ ፕሮጀክታችንን እንጠቀማለን። በተደጋጋሚ እንደነገርኳችሁ ፕሮጀክቱን ደግሰው ቲዩብ የሚል ቴሌግራም ቻናል ላይ ታገኙታላችሁ። እዛ ጋር ዲስክሪፕሽን ላይ ስላለ ሊንኩ ከዛ በማውረድ መጠቀም እንደምትችሉ ዛሬ ማሳሰብ ፈልጋለሁ። ከዛ በተጨማሪ እዚህ ጋር ፕሮጀክቱን ከፍትላችኋለሁ። እንደ ሁልጊዜው እዚህ ጋር እንደምታዩት ኢንቨንተሪ አይተምስ ኤንድ ዲፎልት የሚል አለ። ኢንቨንተሪ አይተምስ ኤንድ ዲፎልት እዚህ ጋር የምታዩት መረጃ ተሰጥቷችኋል። ኢንቨንተሪ አይተምስ ይላል። ይሄ ሰርክል ያደረጉት የምታዩት ኢንቨንተሪ አይተምስ ኤንድ ዲፎልትስ ነው የሚለው። ዩዝ ዌይትድ አቨሬጅ ኮስቲንግ ሜትድ መርቸንዳይዚንግ ኢንቨንተሪ 1400 አስ ኢንቨንተሪ ጄል አካውንት ሴልስ ኦር 4100 አስ ሴልስ አካውንት ኮስት ኦፍ ሴልስ ኦር 5100 አስ ጄል ኮስት ኦፍ ሴልስ አካውንት and miscellaneous expense or 6111 as freight charge JL account and then maintain the following inventory items ነው። ሶ የመጀመሪያው ስራችን የሚሆነው ምንድነው? ዲፎልት ኢንፎርሜሽን ከላይ ያነበቡላችሁን ዌይትድ አቨሬጅ ኮስቲንግ ሜትድ 1400 ኢንቨንተሪ ጄል አካውንት 4100 ሴልስ ጄል አካውንት 5100 ኮስት ኦፍ ሴልስ ጄል አካውንት እና 6111 ፍራይት ቻርጅስ ጄል አካውንት እነዚህን እንሞላለን ማለት ነው። ሶ ዲፎልት ኢንፎርሜሽንን ለመስራት የት ነው የምንሄደው? ፒችትሪ ጋር እንመጣና ሜን ዊንዶ ላይ ሜንቴን የሚለው ኮማንድ ላይ ወይም ሜንቴን ከሜኑ ባር መካከል ሜንቴን ላይ ክሊክ እናደርግና ዲፎልት ኢንፎርሜሽን እንሄዳለን። ባለፈውም የከስተመር እና የቬንደርን ስላያችሁ ብዙም አዲስ አይሆንባችሁም ስቴፑ። እዚህ ጋር እንመጣና ማንን እንመርጣለን? አሁን ኢንቨንተሪ አይተም የሚለው ጋር ክሊክ እናደርጋለን። ኢንቨንተሪ አይተም ጋር ክሊክ ስናደርግ እዚህ ጋር የመጀመሪያው ታብ ጄኔራል ታብ የሚለው እዚህ ጋር መሙላት የሚጠበቅብን ዲፎልት ስቶክ አይተም መምረጥ። ዲፎልት ስቶክ አይተም አይተም ክላስ የሚለው ስር እናገኛለን። ስቶክ አይተም ብለን እንሞላለን። ከዛ በኋላ ኦርደሪንግ ላይ እያንዳንዱን ኳንቲቲ ሲያንሰን፣ ሲኖር፣ ኦቨር ሲሆን፣ ሚኒመም ባላንስ ሲደርስ መቼ ኦርደር ማድረግ እንዳለብን ዋርኒንግ ኖቲፊኬሽን እንዲሰጠን የሚነግሩ ነገሮች ናቸው። እነዚህ እያንዳንዳቸውን ቲክ ባደረግናቸው ቁጥር ይነግረናል። አሁን እዚህ ጋር ለምሳሌ ኢንክሉድ ፐርቼዝ ኦርደርስ ወይም ካልኩሌቲንግ ኳንቲቲ አቫይሌብል ይላል። ይሄ በጣም አሁን ሳንቀበለው ኦርደሩን ኳንቲቲ እንዳለን አድርገህ አስበው ነው። ይሄን እያንዳንዱ ቴክኒካል የሆነውን ነገር ስትረዱት ቲክ ማድረግ አለማድረግ እንዳለባችሁ ትረዳላችሁ። ፐርቼዝ ኦርደር ማለት ገና ያዘዝነው ነገር ነው። ሳይመጣ ኳንቲቲ አቫይሌብል አድርገህ አስበው ነገር ነው። እንደዚህ አይነት ነገሮች እያንዳንዱ ቲክ ማድረግ አለብን ወይስ የለብን የሚለውን ዲቴል አንብቡት። አንድ ባንድ ስታነቡት ግልጽ ነገር ነው። ሌላው የሚሄደው የት ጋር ነው? ጄኔራል ሌጀር አካውንት። የመጀመሪያው እዚህ ጋር የምታዩት ምንድን ነው? ስቶክ አይተም የሚለው አይተም አለ። ለዚህ ሴልስ ጄል አካውንት፣ ኢንቨንተሪ ጄኔራል ሌጀር አካውንት፣ ኮስት ኦፍ ሴልስ ጄኔራል ሌጀር አካውንት እነዚህን እንሞላለን ማለት ነው። ከዛ ኮስቲንግ ሜትድ ደግሞ ምንድን ነው? እሱንም እንሞላለን ማለት ነው። የመጀመሪያው ለምሳሌ ስቶክ አይተም ለምንላቸው ነገሮች ጄል አካውንቱ ሴልስ አካውንቱ ማን ነው ያለው? 4100 ተጠቀሙ እሱን እናስገባለን ማለት ነው። ጄኔራል ሌጀር ኢንቨንተሪ አካውንት ደግሞ 1400 ተጠቀሙ የተባለ ቅድም ያነበብኩላችሁ መረጃ ላይ። ኮስት ኦፍ ሴልስ ደግሞ 5100 ተጠቀሙ የተባለ። ኮስቲንግ ሜትድስ ምን ይሁን? ፊፎ፣ ሊፎ እና አቨሬጅ። አሁን በአይኤፍአርኤስ አሎድ የተደረጉ ማን ናቸው? ፊፎ እና አቨሬጅ ናቸው። ሊፎ ኦልሬዲ ዲስሪጋርድ ተደርጓል። ስለዚህ አቨሬጅን እንመርጣለን። አቨሬጅን ተጠቀሙ የተባለ። ከዛ እነዚህን
ሁለት ሮዎች ከሞላን በኋላ ለስቶክ አይተም እና ለማስተር ስቶክ አይተም እዚህ ጋር ጄኔራል ሌጀር ፍራይት አካውንት ይሄ ከትራንስፖርቴሽን ጋር ነው የሚያያዝ። ምንድነው የትራንስፖርቴሽን ኮስት እንዴት ነው ትሪት የሚደረገው? ፎብ ሺፒንግ ፖይንት እና ፎብ ዴስቲኔሽን እና ፍሪ ኦፍ ቦርድ አት ሺፕመንት ፎብ ሺፒንግ እነዚህ ሁለቱ የትራንስፖርቴሽን ኮስት እንዴት ትሪት እንደምናደርግ በደንብ ዲቴል ኖሌጁ እዛ ተምራችኋል ብዬ አስባለሁ። ለዚህ ትራንስፖርቴሽን ኮስትን ትሪት ለማድረግ አካውንት አላችሁ ወይ? ከፐርቼዝ ጋር የሚደመር አለ፣ ኢንቨንተሪ አይተም ጋር የሚደመር አለ፣ እንደ ኤክስፐንስ የሚያዝ አለ። ኢት ዲፔንድስ ኦን ዘ አግሪመንት ዊ ሳይንድ ዊዝ ዘ ሰፕላየርስ። ፎብ ሺፒንግን ፎብ ዴስቲኔሽን በምንመርጥበት ጊዜ ትራንስፖርቴሽን ኮስት ምን ይሆናል የሚለው ትሪትመንት ራሱን ይቻላል ሌሰን ነው። እሱን መሰረት ያደረገ ትሪትመንት ልንከተል እንችላለን፣ ግን ብዙ ጊዜ እንደ ኤክስፐንስ አድርገን ያዘው በሚል ይታለፋል። አሁን ማንን ነው ምረጡ የተባላችሁ? ይህን ትራንስፖርቴሽን ኮስት ወይም ፍራይቲን ቻርጅ ካለ ማንን ተጠቀሙን የተባል 6111 ወይም ደግሞ ሚሴላኒስ ኤክስፐንስ የሚለውን አስገቡን የተባል። እነዚህን ነገሮች ካስገባን በኋላ ሌላ ማየት የሚጠበቅብን ምንድን ነው? እዚህ ጋር ታክሲንግ እና ሺፒንግ ነው። ሺፕ ሜትዱ ምንድን ነው? ኤርቦርን ነው? ካውሪየር ነው? ትራንስፖርቴሽን መንገዳችን ምንድን ነው? ከዛ በተጨማሪ ደግሞ ስለ ታክስ ደግሞ እዚህ ጠይቀናል። ሬጉላር ላይ ቲክ ማድረግ ነው። ዘን ከስተም ፊልድ ምንድን ነው? እዚህ ጋር በራሳችን የምንሞላው ነገር ነው። አንዳንዴ ፒችትሪ የራሱ ዲፎልት መረጃ መሙያ ላይኖረው ይችላል እና ለምሳሌ ኦልተርኔቲቭ ቬንደር አለ። ከዛ በተጨማሪ በተለይ አሁን መድኃኒት ቤቶች አካባቢ ምን አለ መሰላችሁ? ኤክስፓይሬሽን ዴት ኤክስፓይሪ ዴትን ማወቅ ይፈልጋሉ። የመድኃኒት ነገር በጣም ሴንሲቲቭ ስለሆነ እና ደግሞ እንደዚህ ፐርሼብል የሆኑ ፕሮዳክትስ ከሆኑ ኤክስፓይሪ ዴት ቢኖረው አሪፍ ነው። ለዚህ አንድ ተጨማሪ ምን ብለን እንሞላለን? ኤክስፓይሪ ዴት ዋና ነገር ከሆነና መሙላት አስፈላጊ ከሆነ እዚህ ጋር ኤክስፓይሪ ዴት ብለን እንደዚህ እንሞላለን ማለት ነው። ሌላው ብላንክ የሆነውን አንቲክ አድርገን እንተዋለን። እነዚህ ነገሮች ተጨማሪ መረጃ መሙያ ሆነው እንዲገቡ እንፈልጋለን ብለን እንሞላቸዋለን። ከዛ ፕራይስ ሌብል ደግሞ ብዙ አይነት ዋጋዎች የምናወጣ ከሆነ ለሆልሴለር፣ ለከስተመር፣ ለአልፋጅ ደንበኛ፣ ሊስትድ ለሆነ ደንበኛ የምንሸጥበት ዋጋ የተለያየ ከሆነ እንደዚህ የተለያዩ ፕራይስ ሌብሎችን እንላለን። አንድ አይነት ዋጋ ከሆነ ደግሞ ይህን በሙሉ አንቲክ አድርገን ዲሴብል አድርገን አንዱን ብቻ መምረጥ። ሬጉላር የሆነ አንድ አይነት ዋጋ ካለን ለሰዎች ወይም ደግሞ ለደንበኞቻችን መሰረት አድርገን መሸጥ ከሆነ አንዱን ፕራይስ ሌብል መርጠን እንተዋለን ማለት ነው። የተለያዩ ፕራይሶች ካሉን አንድ ለሚገዛ ሁለት ለሚገዛ እያልን ወይም በጅምላ ለሚገዛ እያልን የምንለያየው ከሆነ እዚህ ሁለት ሶስት ፕራይሶችን አክቲቭ ማድረግ ለጊዜው አንድ አይነት ፕራይስ ነው ያለን ብለን እናስብና አንዱን ቲክ እናደርግ። አሁን ከስተም ፊልድ ላይ አንድ ሞላ፣ ዲጋ ሬጉላር ታክስ ነው፣ ኮስቲንግ ሜትድ ሞላን፣ ኦርደሪንግ ላይ እያነበብን እዚህ የሚጠቅመን እንሞላለን። ዘን ጄኔራል ላይ ስቶክ አይተም እንሞላን። አሁን ጨረስ። ማን ላይ ክሊክ እናደርጋለን? እዚህ ጋር ኦኬ የሚል ታብ አለ። ዲፎልት ኢንፎርሜሽን ጨረስ። ኦኬን ክሊክ አድርገን እንወጣለን ማለት ነው። ዲፎልት ኢንፎርሜሽንን ጨረስን። ኔክስት ምን አድርጉን የተባል ስቶክ አይተም መዝግቡ። ለዛሬ የምናየው ስቶክ አይተም ነው። እዚህ ፕሮጀክት ላይ የተሰጠን ስንት ስቶክ አይተሞች አሉ? 5 ስቶክ አይተም አለን። ካልኩሌተር፣ ባይንደር፣ ስኩል ባግ፣ ሬድ ዋይን እና ዋይት ዋይን የሚባሉ ስቶክ አይተሞች አሉን። እነሱን እንመዘግባቸዋለን ማለት ነው። ይሄን ለመመዝገብ የምንሄደው ፕሮሲጀር ምንድን? ሜንቴን ጋር እንሂድና ኢንቨንቶሪ አይተምስ የሚለው ላይ ክሊክ እናደርጋለን ማለት ነው። እዚህ ጋር ክሊክ ስናደርግ ቅድም ዲፎልት ላይ የሞላናቸው አንዳንድ መረጃዎች መጥተው ታገኟቸዋላችሁ። ለምሳሌ ሴልስ 4100፣ መርቸንዳይዝ ኢንቨንተሪ 1400፣ ኮስት ኦፍ ሴልስ 5100፣ ኮስቲንግ ሜትድ አቨሬጅ እንደምንጠቀም በዲፎልት ደረጃ እዚህ ተቀምጦ እናገኘዋለን። የተሞላ ዲፎልት ነው ለሁሉም ኢንቨንተሪ የሚጠቅመን ማለት ነው። እነዚህ መጀመሪያ መሙላታችን አሁን እዚህ ኢንቨንተሪ ሜንቴን ባደረግን ቁጥር እንዳንሞላ ያግዘናል ማለት ነው። መጀመሪያ የምንሞላው ምንድን ነው? እዚህ ዊንዶ ላይ የምንሞላው መጀመሪያ ምንድን ነው መሰላችሁ? አይተም አይዲ፣ ዛ ዲስክሪፕሽን፣ ዘን ስቶክ አይተም ከሆነ ስቶክ አይተም ራሱ ዲፎልት አለ፣ ካልሆነ ደግሞ ስቶክ አይተሙን እንመርጣለን። ዩኒት ኦፍ ሜዥርመንት ካለ፣ አይተም ታይፑ ምን እንደሆነ፣ ሎኬሽኑ፣ እነዚህን እየሞላን ልክ ከስተመር እና ቬንደር እንደመዘገብ ነው ሁሉ ሴቭ እንልና ኒው እያልን እስከምንጨርስ ሁሉንም እንመዘግባለን። ስለዚህ ፕሮጀክታችን ጋር እንሂድና የመጀመሪያውን ኢንቨንተሪ አይተም አይዲውን እስቲ ማን ነው? ካልኩሌተር C-00 ነው። C-001 ኢንተር። ካልኩሌተር አይተም ታይፕ ስቴሽነሪ፣ ዩኒት ኦፍ ሜዥርመንት ፒስ ነው፣ በቁጥር ነው ፒስስ። እነዚህን መረጃዎች ሞላን። እዚህ ጋር የምታዩት ስቴሽነሪ ነው፣ ፒስ ነው። ስለዚህ ይሄንን ጨረስን፣ ሴቭ እንላለን ማለት ነው። እዛ ለመቀጠል ሌላውን ኒው እንልና ሁለተኛው አይዲ ደግሞ ማን ነው? ባይንደር ነው፣ B001 B-001 ምንድን
ምንድን ነው? ባይንደር አይተም ታይፕ ስቴሽነሪ ዩኒቲ ኦፍ ሜዠርመንት ፒስ በቁጥር ዩኒት ፐር ዩኒት ከዛ ሴቭ ኒው ሶስተኛው ኢንቨንተሪያችን ማን ነው? S001 ስኩል ባግ S-001 ዲስክሪፕሽን ስኩል ባግ አይተም ታይፕ ስቴሽነሪ በቁጥር ነው የምንለካው። ሴቭ ኤንድ ኒው ዘን አራተኛው ኢንቨንተሪያችን ማነው? R001 ሬድ ዋይ አይተም ታይፕ ቢቬሬጅ ዩኒት ኦፍ ሜዠርመንት ቦትል ሴቭ። ስቶክ አይተሞችን አሁን መዝግበን ጨረስን ማለት ነው። 5 ስቶክ አይተሞች አሉን። እነሱን ሊስት ላይ ገብተን ቼክ እናደርጋቸዋለን ማለት ነው በትክክል መሰራታቸው። ባይንደር፣ ካልኩሌተር፣ ሬድ ዋይን፣ ስኩል ባግ፣ ዋይት ዋይን ስቶክ አይተም ነው። እነዚህ ተመዝግበዋል ማለት ነው። ዲፎልት ኢንፎርሜሽን እና ስቶክ አይተም እንዴት ሜንቴን እንደምናደርግ አይተናል። የዛሬው ቪዲዮ ይሄን ይመስላል። ዘወትር እንደምላችሁ ላይክ፣ ሰብስክራይብ፣ ሼር። በሚቀጥለው ቪዲዮአችን ደግሞ ማስተር ስቶክ አይተም እንዴት እንደምንመዘግብ እና የኢንቨንተሪ ቢጊኒንግ ባላንስ እንዴት እንደምንመዘግብ የምናይ ይሆናል ማለት ነው።